ቆይ ታኛል ጆሮ ቆይ ለምን ነገሩን በዚህ ነው ተጣጣሙክ? አሁን ነገሩ ሁሉ ረፍቷል። እሺ አሁን ተው ጆሮ በያ የሰላም አይደለም አመጣጣችሁ። ሁሉም ነገር በሰላም ያልቃል ያለው ማን? ምን? እሺ እኔም ስፈልጋቸው ነበር። እስከ መቼ ሸሽቼ ይዘልቋሉ? ሳይ መጥኩ ይምጣ። እንኳን እነሱ ክረምቱን መጥቷልሽ። ምንም ነገሩ ደስ አላለኝ። ተረጋጋና እናውራ። ባክልክ ትሰማኛለህ? ወርቁን የማታመጣው ከሆነ ከዚህ አስክሬኒክ ነው የሚሄደው። ሳሚ በሱ ጨብጧል ያለ ማን ነው? ታባቀደሽ ነው የሚሻለው። የፈለከውን ማድረግ ትችላለህ። ትሰማኛለህ? እድሜ ልክን ወርቁን አታገኙምሽ። አንድ ነገር አደርጋለሁ። እንዲህ በኩርኩም ነው ማሰምተሽ። እንዴ እየተጣሉ ዝም ብለን ነው? ሳሚ አፍልቷል። ትንሽ መተንፈስ አለበት። ችግርሽ አይደለም። ልሰናበትሽ ነው የመጣሁት። በይደና ሁኝ እንግዲህ። አንተ ልቀቀኝ፣ ልቀቀኝ። ቆይ ወዴት ለመሄድ ነው የምትሰናበተኝ? ወደ መጣሁበት። ለስንብቱስ ቢሆን ቤት መጣ ይሻለው ነበር። እንደዚህ መንገድ ላይ ከምታስቆም ያንተን ጅራፍ መላስህን ፈርቼ ነው። ምን ነገረኛ ነኝ እያልከኝ ነው? ቡትሌ እስኪ ዝም በል። ወደ ደሴ ልመለስ ነው። ተው እንጂ ሌላ ስምት ቀልደው ቀልድ የለም በእናትህ። እውነቴን ነው ፋኖሴ። እዚህ ሀገር ላይ ያላችሁኝ አንቺና ሀንዬ ብቻ ናችሁ። እናንተ ደግሞ ፊት ከነሳችሁ ምን ቀረኝ? ምን አለኝና እዚህ እቀመጣለሁ? ጥሩ ነው፣ ሂድ፣ በሰላም ግባ። ሰላም ግባ? አዎ፣ እንደዚህ ጨርቅሽን ጥለሽ እያበድሽ የመጣሽው እማዬ ነቻ። ደግሞ እሳቸው ምን አደረጉ? ከቢሮ እኮ እንደ ሌባኑ አንገቴን አንቃ ያስባረረች። ይሄ ነገር ወዴት እየሄደ ነው ትርንጎዬ? ወዴት ይሄዳል? አሁንስ እማዬ በጣም ነው ያበዛችሁ። ትርንጎዬ እባክሽ እንደዚህ አይባልም። እንዴት ነው የማይባለው? እስቲ አንገትሽን አንቃ የገዛ እናትሽ ከቢሮ ስታስወጣሽ ምንድን ነው የሚባለው? እናት እኮ ምንም ብታደርግ ትክክል ናት። ታይም በእናትሽ ድንብላል። አሁንስ በጣም ነው የመረረኝ ትርንጎዬ። እኔ እንደው ይሄ ነገር በጊዜ ካልተፈታ ሌላ መዘዝ ይዞ እንዳይመጣ እየፈራው ነው። ምን እንዳይመጣ? ነገር በኋላ ባደረ ቁጥር ክፉ ነገር እየቋጠረ ነው የሚሄደው። እኔ እኮ በሰላም ላናግራት ነው ቢሮ የሄድኩት። እሷ ግን አመናጭቃ አስወጣችኝ። እትዬ ግን ስታውቂያቸው እንደዚህ አይነት ሰው ነበሩ እንዴ? እኔ ምን አውቃለሁ? አብሬያት አልኖርኩኝ። ከመጣሽ ጊዜሽ ጀምሮ ቢሆን ቀላል ጊዜ ነው እንዴ? የሰው ልጅ ጸባይ የሚታወቀው ቀስ በቀስ ነው። እኔ ግን ዝም ብዬ ሳስበው አንቺ የሆነ ጥፋት ሳይኖርብሽ አይቀርም እንዴ? ድንብላል። ቆይ ልስራ፣ ቤተሰብ ላግዝ ማለቴ ነው ጥፋቴ? አይ ነገሩ እንደሱ አይመስልም። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። አባባ ኖላዊ ወደ ደሴ የመሄዳቸውን ሀሳብ ቀየሩ። አባባ ኖላዊ ሀኒቾና ባለቤቱ ፋኖሴ ስለታጣላችሁ፣ ማለትም ጉቦ ተቀብለሃል፣ አንተ ጉቦ በምትቀበለው እኛን እያስተዳደርክ ነውና ጉቦ መቀበል የለብህም ብለው በዛ ምክንያት ተጣልተውት ነበር እና ፋኖሴም ከቤት ወጥታለች፣ ሀኒቾም ከእናቷ ጋር ሄዳለች ማለት ነው። በዚህ ምክንያት በተደጋጋሚ እየሰከሩ ጆሮና ታምቹ እየመጡ እያረጋጓቸው እነሱ የሚችሉትን ሁሉ እያደረጉ ነው። በተደጋጋሚ ጉቦ እየተቀበሉ አሁንም እየሰረቁ መጠጣት አብዝተዋል ማለት ነው። ከዚህ በፊት የሌላቸውን ጸባይ አምጥተዋለኝ። እናም አሁን ላይ የወሰኑት ወደ ደሴ ለመሄድ ነው። ወደ ደሴ ሂጄ እዚህ ሁለታቸው ከተጣሉኝ ደሴ ሂጄ እዛ ሀገሬ ላይ ይኖራሉ። አዲስ አበባ ድሮም አልወደድኩሽም አሁን የበለጠ ጠለውሽ ብለው አዲስ አበባን ተማረው ወደ ደሴ ለመሄድ አስበዋል። እናም ፋኖሴም ከቡጥሌ ጋር ነው እየኖረች ያለችው። ያው ቡጥሌ በሁለታቸው መካከል እየገባ አባባ ኖላዊን እያናናቀ የበለጠ እነሱ እንዲጣሉ እንዲጋጋሉ ያደርጋል። ብዙ ጊዜ አባባ ኖላዊን ራሱ የሚናገርበት እንትን ያው የቀልድም ቢሆን ጥሩ አይደለም ማለት ነው። ከሷ ጋር እንደማስታረቅ የበለጠ በቃ እንድትተው ነው የሚያረጋት። እናም አብረው መንገድ ላይ ሲሄዱ
እኔ ላስቸግርሽ አይደለም የመጣሁት ልሰናበትሽ ነው፣ ወደ ደሴ ልሄድ ነው ብሎ ሲጠይቃት ያው በዛ ምክንያት ያው በእርግጥ እሳቸው አይቆርጡም፣ ግን ደግሞ ምናልባት ተመልሳ ብትመጣና ቅርብ ብትለይ ብለው ስላሰቡ ሄደው እና ታዲያ መጣህ እኮ መሰናበት አይጠበቅብም በሰላም ግባ ስትለው በቃ እንደዚህ ነው የምትይኝ ብለው እና እንግዲህ ወደ ደሴ እንደሚሄዱ ቆርጠው እንደሚሄዱ ነው የነገሯት ማለት ነው። እናም ከቤት መጥተውም ማንንም ስላገኙ ተመልሰው ወደ መጠጥ ቤት ሂደዋል። ከዛም ጆሮ ወደ ቤት እንዲሄዱ ይፈልጉ ነበር። ነገር ግን በቃ ነገሮችን እያጋጋለ ተምቹም አብረው እንዲጠጡና እንደውም በጆሮ ሁላ ሙድ እያያዙበት ነበር እና እንደውም ተከርተዋለኝ በቃ ስለተከዱ ከዚህ በላይ እንደውም መጠጣት አለበት እያለ እየጋበዛቸው ነበርም። ከቤትም ሁላቸውም ሰክረው ተያይዘው መጡ ማለት ነው። እናም አባባ ኖላዊ እንግዲህ ወደ ደሴ ለመሄድ አስበው ግን ሀኒቾ ከእናቷ ጋር በመጣላቷ በጣም እያለቀሰች መጣ። አባዬ አንተ ብቻ ነው የምትወደኝ፣ አንተ ብቻ ነው የምትረዳኝ ብላ ስታለቃቅስበት እሳቸውም እሷን ጥለው የመሄድ ሀሳብ በዚህም አጋጣሚ እንግዲህ ሀኒቾም ሳታስበውም ቢሆን ታርቃቸዋለች። እናም ወደ ደሴ የመሄድ ሀሳቡን ትተውታል ማለት ነው። እናም አዲስ አበባ በሀኒቾ ከመጣሽብኝ ጥዬሽ አልሄድም ብለው ታርቀዋል ማለት ነው። ፋኖሴም ቢሆን ጥሎኝ ይሄዳል ብላ በጣም ስለሰጋች ቢያንስ ልረዳው ይገባ ነበር፣ ምንም እንኳን ጥፋተኛ ቢሆን ልታገሰው ይገባ ነበር ብላ ከቤት መታለች። እንደውም ከቤት ስትመጣ ስታጠው ጥሏት የሄደት ስለመሰላት በጣም ደንግጣ ነበር። ከዛ ግን ሰክረው መጨረሻ ላይ መጡ። ከዛም ሁላቸውም አስተኙት ማለት ነው ተባብረው እና በዚህ ምክንያት አባባ ኖላዊ ከደሴ ቀርተዋል ማለት ነው። በሌላ በኩል ወይዘሮ ሜላት ከድርጅቱ ተመልሳ ገብታለች። ለ2 አመት ድርጅቱ ላይ ለ2 አመት እንድትቆይ ምንም አይነት ስራ እንደማትለቅ ፈርማ ነው የገባችው። እንግዲህ ሉሊት በተደጋጋሚ አቤቷ እየሄደች ወደ ስራ እንድትመለስ ስትጠይቃት ከዛ በኋላ ሀኒቾ ስራ ፈልግልኝ ብላ ሀኒቾን ጽዳት ካስገባቻት በኋላ በዛ ጠምዳ ስለያዘቻት እሷን ልጇን መያዣ ካደረኳት የፈለኩትን ነገር ማድረግ እችላለሁ ብላ በዛ በልጇ በሀና ስለያዘቻት ወይዘሮ ሜላት ምንም ማድረግ አልቻለችም። የይቅርታ ደብዳቤውን ብትቀበልም አይ እሱ በቂ አይደለም ሌላ እፈልጋለሁ ብላ 2 አመት ድርጅት ውስጥ እንድትሰራ ያንን ስራ 2 አመት ኮንትራቷን ሳትጨርስ ከወጣች ደግሞ 5 ሚሊዮን ብር ካሳ እንደምትከፍል ሁሉ ነገር ነግራ በዛ ምክንያት ነው ወደ ድርጅቱ የተቀጠረችው። ከዛም ሀኒቾ መጣ ነበር እናቷ ቢሮ ጋር ማለት ነው። ወይዘሮ ሜላት ግን አሁን ላይ መናገር አትፈልግም። እሷን ጭራሽ ደግሞ አሁን ስራ ላይ ነኝ ውጭልኝ ከቢሮ ብላ ከቢሮ አስወጥታታለች። ከዛም በጣም ተናዳ ለድንብላል ራሱ ሄዳ እየነገረቻት ነበር ከቢሮ እንዳስወጣቻት በጣም እንደተናደደችባት። እንዴት እኔን ከቢሮ ታስወጣኝ? ሲጀመር እኔና አንቺ እኮ የተለያየን ሰዎች ነኝ፣ አንቺ ጋር አላደኩም፣ ወለድሽኝ እንጂ አላሳደግሽኝም እያለች ብቻ ክፉ ብዙ ነገር ሰላሚናም ወደ ቤት ስትመጣ ቤት ውስጥ ጭር ብሎ ነበር። ሁለታቸውም ስለተጣሉ እየተነጋገሩ አልነበረም እና ምንድነው የተፈጠረው ብላ ለመጠየቅ ስትሞክር ሁሉን ነገር ለመናገር ፈልጋ ነበር ድንብላል። ምክንያቱም እኔ ከባድ ነገር ባይሆን ዝም ማለት ይችል ነበር፣ ግን ሁለታችሁም በዚሁ ከቀጠላችሁ ነገሮች በጣም እየሰፉና ችግር እየመጣ ስለሚሄድ መናገር አለብኝ ብላ ስትናገር እነሱ ደግሞ በቃ ዝም በይ አንቺ ለምንድነው ሚስጥር የሚባላት መቋጠር አታውቂም እንዴ ብለው ሁለታቸውም አፋፏን ሲሏተኝ ከዛም ሁለታቸውም ወጥተው ሄዱ። ሰላም ነገሩን እንዲሁ ሳታጣራቶቹ ማለት ነው። ከዛም ወደ ስራ ተመልሳ ሰላሚና ሳሚ እንግዲህ እሷን ለማየት በተደጋጋሚ እዛ ካፌ እየሄደ ነው። እናም ምግብ አዘው በልተው ከጨረሱ በኋላ ጓደኛውን ዛሬ ብር አላስኩም እና እቃ እናጥባለን፣ የሚፈለጥ እንጨት ካለ የሚፈለጥን ነገር እንፈልጣለን ብለው ጠሯት ማለት ነው አስተናጋጇን። አስተናጋጇ ግን የሚፈለጥ ነገር የለም እኛ በኤሌክትሪክ ነው የምንሰራው ብለው ከዛም በኋላ ምን እያረጋችሁ ነው እናንተ? እዚህ እኮ የስራ ቦታ ነው አትረብሹኝ ብላ ሰላሚናም ከዛም እንድትከፍልላቸው ፈለገች። እነሱ ግን አንፈልግም ብለው ሄደው እቃ እያጠቡ ነበር። ከዛም እቃ ሲያጥቡም ብዙ ነገሮችን ያበላሹባት ስለሆነ በቃ እናንተ እዚህ የስራ ቦታዬ ነው፣ ስለዚህ እየመጣችሁ አትረብሹኝ ብላቸዋለች። እና እሱም ያው እዚህ የሚመጣው እሷን ለማየት እንደሆነና እቃም የሚያጥበው ረጅም ሰዓት እዛ ቤት ለመቆየት እንደሆነ ከዛም ብር እንዳለው ብዙ ብር ካወጥቶ ሁላ አሳያተኝ።
እናም በሷ ምክንያት እንደሆነ እዛ የሚቆየው ሆዳም እንዳልሆነ ብዙ ነገሮችን አስረድቷት ጓደኛውም በዚህ ልጅ ጋር አብረሽ የምትቆይ ከሆነ መሀል መገናኛ ጉራጌኛ ስትጨፍሪ አንድ ቀን አገኝሻለሁ ብሏት በዛ እየተገረመች ነበረ። እናም ጆሮም በጣም ተናዶበታል። እስካሁን አልረሳለትም ማለት ነው የወርቁን ጉዳይ። ነገር ግን አጭሩ ልጅ መጥቶ ብር ተቀብሎ ከተምቹ ስለሄደ እሱ መጥቶ እንደነበርና ብር ተቀብሎ እንደሄደ ነገረውና ጭራሽ ከነሱ ጋር ቆይ አንተ ምንድነው አንድ ጊዜ ጠብ ትሆናለህ፣ አንደኛ ደግሞ ፍቅር ትሆናለህ፣ ይሁን ለይ እንጂ ሲለው እሱ ምን አደረገኝ ችግራችን እኮ ከሳሚ ጋር ነው ብሎ እሱም እንደሚወገው ተናግሮ እንግዲህ ቀጥታ ሰፈር ተገናኝተው ሄደው ተፋጠጡ ማለት ነው። እና በስከ መጨረሻም እንግዲህ ጆሮ ችግር ውስጥ ገብቷል። ልጁን በጮቤው ሆዱን ዘርግፎ ጥሎለታል ማለት ነው። እናም ወርቁንም አልመለስም፣ ምክንያቱም እሱም ወርቁንም አልመልስም ምንም አላረግም እስኪ ምን እንደምታመጣ እናያለን ብሎ ስለተሳፈጠው በዛ ምክንያት እንግዲህ ጆሮ ወግቶታል ማለት ነው ሳሚን። ከዛም እንግዲህ ወደ ሆስፒታል ይወስዱታል ነው ይሻለዋል ብለን ተስፋ እናደርጋለን። ሀኒቾም እናቷ ጽዳት እንድትሰራ ጠርታ ቢሮ አንቺ ጽዳት ሰራተኛ ስለሆንሽ ከዚህ በኋላ አንቺ ሁላችንም እንደ ስራ ባልደረባ ነው የምንሰራ ብላ ጽዳት እያጸዳቻት ነበር ማለት ነው። ይሄን አንሹ ቢሮ ስለቆሸሸ ነይና ቢሮዬን አስጅል ብላ እያጸዳቻት እያለ ሀኒቾን በዚህ ምክንያት ነው እንግዲህ ተናዳ ወደ አባቷ ሄደች። ከመጨረሻ ግን እዚህ ቤት መቆየት አልፈልግም እማዬ ጥዬሽ እሄዳለሁ ብላ ልትሰናበታ ስትመጣ ወይዘሮ ሜላትም እና ታዲያ እኔ እኮ መጠበቅ አይጠበቅብሽም ዝም ብለሽ ሳታይኝም መሄድ ትችላለሽ ስትላታኝ ጥፋቴ ማወቅ ልትነግሪኝ እፈልጋለሁ ብላ ሁሉንም ጥፋቷን አንድ ባንድ ነገረቻት። ሀኒቾን በጣም ነው የተናደደችው።